በአገራችን የሚገነቡ ትልልቅ ግንባታዎች ላይ ወይም የመስኖ ግንባታዎች ላይ ሰፊ ውይይት እናደርጋለን። የኢትዮጵያ ኮንስትራክሽን ኢንዱስትሪ እንግዲህ እንደምታውቁት በተለያየ ዘርፍ በየጊዜው እየዘመነ እያደገ ያለበት ሁኔታ ነው ያለው። ይህንን ደግሞ በማህበራዊ በኢኮኖሚያዊ ጉዳይ ላይ ደግሞ ማህበረሰቡን አስተሳስሮ ሁሉም ማህበረሰብ ተጠቃሚ ሆኖ ሀገርን ወደፊት ለማሻገር የሚያስችሉ በርካታ ሀሳብ ያላቸው ሰዎች አሉ። በርካታ እውቀት ያላቸው የፋይናንስ አቅም ያላቸው እንዲሁም በተግባርም ደግሞ ተፈትነው ትልቅ ስራ እየሰሩ ያሉ ትውልደ ኢትዮጵያውያንና የውጭ ዜጎች አሉ። ያንን ኃይል በመጠቀም የኢትዮጵያን የምግብ አቅርቦት ወይም በመስኖ የመልማት አቅምን ማሳደግ የምንችልበትን ጉዳዮች ዛሬ እያነሳን እንወያያለን። እንደምታውቁት ኢትዮጵያ ከ500 ሚሊዮን ሄክታር ያላነሰ መሬት አለን ያለሙ መሬቶች። ከዛ ውስጥ ከ1.2 ሚሊዮን ያላነሰው በባለሀብቶች ተይዘዋል። ከ10% ያልሆነው ደግሞ ያለሙበት ሁኔታ አለ። እንግዲህ ይህን የሚያዝ ሰፊ መሬት ይዘን ከኛ በጣም ያነሱ እንደነ ዩክሬን እንደነ እንግሊዝ ሌሎች ሀገሮች ጋር ብናነጻጸር ትልቅ አቅም ያላት ትልቅ መሬት ያላት ሀገር ከኢትዮጵያ ከአፍሪካ አልፋ ዓለምን መመገብ ወደ ትልቅ ቦታ ማድረስ የምትችል ሀገር ይዘናል። ይህን ግን ሪሶርስ በአግባቡ ተጠቅመን ደግሞ እንዴት አድርገን ሀገራችን እናሳድግ የሚሉ ሀሳቦች ሁሉ ይነሳሉ። ዛሬ ደግሞ በዚህ ጉዳይ ላይ በፋርም ስቴት ወይም በጣም ትልቅ ፋርሞች ላይ በሚሰሩ ስራዎች ዙሪያ ላይ አንድ ትልቅ እንግዳ ይዘን ቀርበናል። ምናልባት ዶክተር ኤድሲዶ ለንዴቦን ብዙ ሰው ኢትዮጵያ ውስጥ ያውቀዋል። ከሳቸው ጋር ሰፊ ውይይት እናደርጋለን በዚህ ዙሪያ ላይ። ዶክተር ያሉትን ጊዜ ተጠቅመው ምናልባት ይህን ማህበራዊ ግዴታ ለመውጣት እዚህ ድረስ ስለመጡ ከልብ አመሰግናለሁ። እኔም ይቫሾ በአጠቃላይና አብሲሎም ስለጋበዝከኝ በጣም አመሰግናለሁ። እሺ ዶክተር በጣም አመሰግናለሁ። ምናልባት አድማጮቻችን ተመልካቾቻችን እንዲሁም በሙያ ውስጥ በዘርፍ ውስጥ ያሉ ሰዎች ስላሉ ፋርም ስቴት ምንድነው በተለይ ከይቫሾ ያው ሞር ፎከስ የምናደርገው ኢንጂነሪንግ ላይ ቢሆንም ማህበራዊ ኢኮኖሚያዊ ፖለቲካዊ ጉዳዮችንም ስለምንዳስስ ፋርም ስቴት ከኢንጂነሪንግ ጋር እንዴት ይያያዛል ምን ይመስላል የሚለውን እስቲ ሰፋ አድርገው ቢያብራሩልን። ማለት ያው የእናንተ ፕሮግራም ግንባታ ይላል። ግንባታ ላይ ነው እናተኩሮ ይላል። ግንባታ ሲባል ያው ምንም ጥርጥር የለውም የከተማ ግንባታ ነው ብዙ ሰው ጭንቅላት ውስጥ የሚመጣው። ከዛ አልፎ ከመጣ የመንገድ ግንባታ በገጠር እንደ ግንባታ ብዙ ጊዜ ይነሳል። ግን እኛ ሀገር የተረሳና አሁን ትኩረት ማግኘት ያለበት በተወሰነም አግኝቶ አገር ሊለውጥ የሚችለው ነገር ግን የእርሻ ግንባታ ነው። ምክንያቱም እርሻ በተለይ የትልልቅ እርሻ የኢንቨስትመንት እርሻ ከ300 እና 500 ሄክታር በላይ የሚሆን ማንኛውም እርሻ ሲምፕል እርሻ አይደለም። ፋርም ስቴት ነው የሚባለው። ፋርም ስቴት ሲባል ልክ ሪል ስቴት እንደሚባለው ማለት ሪል ስቴት ቤት ማለት ብቻ አይደለም። አንድ ሪል ስቴት ቤት አለው፣ ከዛ መንገድ አለው፣ ከዛ ቆሻሻ ማስወገጃ አለው፣ ኃይል አለው፣ የውሃ ሰፕላይ አለው፣ ክሊኒክ ሊኖረው ይገባል፣ ትምህርት ቤት። በሌላ አነጋገር ሪል ስቴት ስሞል ከተማ ነው ማለት ነው። ስለዚህ ፋርም ስቴትም ስሞል ከተማ ነው ወይም እርሻው አንዱ ነገር ብቻ ነው። ስለዚህ ለምሳሌ የወንጂ ስኳርን ብታየው የወንጂ ስኳር ሲምፕሊ የወንጂ ስኳር እርሻ አይባልም። የወንጂ ሹገር ስቴት ነው የሚባለው። የወንጂ ሹገር ስቴት 5000 በላይ የሚሆኑ መኖሪያ ቤቶች ያሉት በ100,000 ኪሎ ሜትር የሚቆጠር መንገድ አለው። አገን በ100,000 ኪሎ ሜትር የሚቆጠር የውሃ ካናሎች አለው። 6-7 ትምህርት ቤቶች አሉት፣ ትልልቅ ትምህርት ቤቶች። መዋዕለ ሕጻናትን ከጨመርክ ምናልባት 20-30 መዋዕለ ሕጻናት አሉት። 15 በላይ ትንንሽ ክሊኒኮችና አንድ ትልቅ ሆስፒታል አለው። ስለዚህ የፋርም ስቴት የሚባለው ነገር እርሻን ኢንዱስትሪ አድርጎ ተመስርቶ ነገር ግን በዛ ላይ ኦልሞስት ከተማ መመስረት ማለት ነው። የሰዎች መኖሪያ፣ መታከሚያ፣ የሰራተኞች አጠቃላይ ትምህርት፣ የልጆች ትምህርት ቤት፣ ሕክምና፣
መንገዶች፣ ከዛ ደግሞ እርሻ ምርት፣ ከዛ ደግሞ የአግሮ ፕሮሴሲንግ ማቀነባበሪያ፣ እነዚህን ሁሉ የያዘና ለአገር ኢኮኖሚ ትልቅ አስተዋጽኦ የሚያደርግ ነገር ነው። ከዚህ አንጻር ኢንጂነሪንጉ ከሲቪል ኢንጂነሪንግ ለግንባታው፣ ለቤት ግንባታ፣ ለመንገድ ግንባታ፣ ለካናል ግንባታ፣ የውሃ ኢንጂነሮች ለኢሪጌሽን ግንባታ በጣም ያስፈልጋሉ። የሜካኒካልና ማሽን ኢንጂነሮች ለማሽኖች፣ ለትራክተር፣ ለሎደር፣ ለምናም በጣም እዛ የማይገባ የኢንጂነሪንግ አይነት የለም። ከዛ የእርሻ ኢንጂነሮች አሉ፣ አግሪካልቸራል ኢንጂነርስ የሚባሉ እነሱ ከኢሪጌሽን ጀምሮ የተለያዩ ብዙ ነገሮች ይሰራሉ። ባዮቴክኖሎጂ አሁን በአሁኑ ሰዓት ደግሞ ሌላ የኢንጂነሪንግ ባዮቴክ ኢንጂነሪንግ ሌላ ደግሞ የኢንጂነሪንግ ፊልድ ነው። ስለዚህ በባዮቴክ ቴክኖሎጂ ዘር ይባዛል፣ ብዙ አይነት ነገሮች ይሰራሉ እና እርሻ ሁሉንም የኢንጂነሪንግ ፊልዶች የሚይዝ ነው። አይሲቲ ለምሳሌ ኢንፎርሜሽን ቴክኖሎጂ በአሁኑ ጊዜ እርሻ እንደ ድሮ በቀላል በዝም ብሎ ያለ መረጃ የሚሰራ ነገር አለ። ስለዚህ አሁን ፕሪሲሽን አግሪካልቸር ይባላል። በፕሪሲሽን አግሪካልቸር እያንዳንዱ ዳታ ተይዞ ከሳተላይት ተያይዞ እያንዳንዱ የመሬቱ ሁናቴ፣ የመሬት እርጥበት፣ ሙቀት፣ ትነት፣ የተክሎቹ ሁኔታ በዳታ ተይዞ ፕሪሲሽን በጣም ወደ ምንድነው ፕሪሳይስ ማለት ኤክስትሪምሊ ልክ የሆነ ነገር ማለት ወደዛ በተጠጋ መንገድ ነው እርሻ የምትሰራው እና በአሁኑ ሰዓት ለምሳሌ የሆነ የተክል በሽታ፣ የእንስሳት በሽታ ቢያጋጥም እንደ ድሮ እዛ አካባቢ ብዙ ቬተርነሪ ዶክተር ወይም ደግሞ የእጽዋት በሽታ ባለሙያ ምናምን የግድ ካላገኘው ብለህ የምትጨናነቀው ነገር የለም። ጥሩ ስማርትፎን ካለ፣ ኢንተርኔት ኮኔክሽን ካለ በሽታ ዲቴክት ማድረግ የሚችሉ አፖች በአለም ላይ አሉ። በእነሱ አይተ መድኃኒት ምናምን የምትረጭበት ዘመን ነው ያለ ነው። ፕላስ ሪል ታይም የእርሻውን እያንዳንዱን አክቲቪቲ መቼ ታረሰ፣ መቼ ተዘራ፣ መቼ በቀለ፣ ምን ደረሰ፣ ስንት ምርት ተገኘ የሚለውን ነገር የምትይዝበት መንገድ ነው። እነዚህን ሁሉ ዳታዎች ደግሞ ከወጪ ዳታ ጋር ከባንክ ዳታ ጋር በማያያዝ እንደገና ደግሞ ሌላ ፊልድም ይመጣል ማለት ነው። ስለዚህ የኢንጂነሪንግ አፕሊኬሽን ለእርሻ በጣም ብዙ ነው። ሁሉም ኢንጂነሪንጎች እርሻ ላይ አፕሊኬሽን አላቸው፣ ሁሉም ኢንጂነሪንጎች ማለት ነው። ስለዚህ እኛም ሀገር አሁን በጣም ብዙ ኢንጂነርስ ወጣት ልጆች ተመርቀው በብዛት ያሉት በእርሻ ዘርፍ ስራ እንዳላቸው ሊያስቡ ይገባል። በርካታ ሜካኒካል ኢንጂነሮች አሉ። እነሱ ስለ ትራክተር ሊያውቁ ይገባል። ትራክተር ላይ ሊፈላሰፉ ይገባል። ትራክተር ላይ ስለሚደረጉ የተለያዩ ትራክተር የፓወር ምንጭ ነው እንጂ በራሱ ምንም አይሰራም። ማረሻ አስታረግበት ያርሳል፣ መከስከሻ አስታረግበት ይከሰክሳል፣ መስመር ማውጫ አስታረግለት መስመር ያወጣል፣ ፓምፕ አድርገህበት ውሃ ፓምፕ ሊያደርግ ይችላል፣ ጀነሬተር አድርገህበት መብራት ለኤሌክትሪክ ሊያመነጭ ይችላል። ትራክተሩ ምንም ነገር ይሰራል። ስለዚህ እዚህ ጋር የሁሉም የኢንጂነሪንግ አይነቶች ሜካኒካል፣ ኤሌክትሪካል፣ ኤሌክትሮሜካኒካል፣ ኢሪጌሽን ይጀምራል። አርኪቴክቶቹ ደግሞ ዲዛይን ላይ ትልቅ ዲዛይን ላይ የካምፕ ዲዛይን ላይ ምናምን፣ ከዛ ኢንቫይሮንመንታል ኢንጂነሮች ደግሞ የአካባቢ ጉዳይ። ስለዚህ እርሻ የማይዘው የኢንጂነሪንግ ጉዳይ የለም እና እኔ እንደውም በእኔ እምነት ኢቫሾ በየወሩ ካሉት ፕሮግራሞች ግማሾቹ ወይም 1/3ኛዎቹ በእርሻ ኢንጂነሪንግ ዙሪያ መሽከርከር አለባቸው ነው። እሺ ዶክተር በጣም ነው የማመሰግነው። ባይዜ እንደዚህ ሰዎች እንዲረዱ እንፈልጋለሁ። አንተ ሜዲካል ዶክተር ነህ፣ የቢዝነስ ማን ነህ፣ በጣም ኢንተርፕረነር ነህ፣ ብዙ ስራ የምትሰራ ሰው ነህ፣ እውቀትን ያለን ልምድ የምታካፍል ሰው ነህ። ብዙ ኢትዮጵያውያንም ያውቁሃል በብዙ ሀሳብን በማካፈል ሀገር እንድታደግ የምታደርገው አስተዋጽኦች አሉ። አሁን ላይ በአሁኑ ሰዓት ደግሞ የጀመራችሁ ትልቅ ስራዎችም አሉ። እሱም በኋላ እንመጣበታለን። ኢንጂነሪንግ የሚባለው ዘርፍ እኔ ብዙ ጊዜ ይከራከር ነበረ። ትኩረት ለኮንስትራክሽን ኢንዱስትሪ ትኩረት አልተሰጠውም፣ ለመስኖ ዘርፉ ትኩረት አልተሰጠውም። ኢንጂነሪንግ ሲባል ከመብራት አቅርቦት ጋር ከፋብሪካው ጋር ከብዙ የሚተሳሰሩ ነገሮች ነገር አለና ያም ፓሽን ይዞን ነው እንግዲህ እኛ ወደዚህ መተን ዛሬ ደግሞ ምናልባት የኢንጂነር ባትሆንም ኢንጂነሪንጉን የምታቅሰው ሆነ ምስክርነትን ስለሰጠ በጣም ነው የማመሰግነው። ፕራይድ ነው ያደረኩት። በእርሻን ከኢንጂነሪንግ አቀናጅተን የገለጽክልን መንገድ በጣም ተመችቶኛል። አመሰግናለሁ።
በዚህ አጋጣሚ ፋርሚንግ ጋር ስንያዝ የምናውቀውን ነው በቸም የምናወራው። ወደ መገጭ ስንሄድ አማራ ክልል ላይ፣ ወደ ተከዜ ስንሄድ ትግራይ ክልል ላይ የምናነሳቸው ሰፋፊ እርሻዎች፣ ሰፋፊ ግድቦች፣ ትልልቅ ወንዞች አሉን። ወደ ጋምቤልና ስንሄድ እና ኮቦን እናነሳለን። ወደ ደቡብ ስንሄድ ኦሞን እናነሳ። ኦሞ ላይ ደግሞ ብዙ ጊዜ ስለሰራው ምን ደግሞ ስኳር ላይም ታውቃለህ ሰርቻለሁኝ። አንተም ደግሞ ኦሞ ሹገር የሚባል እዛ አካባቢ ላይ ኢትዮ ስኳር የሚባል እዛ አካባቢ ላይም ትልልቅ ፋርሞች ላይ ትንቀሳቀሳለን። ሌሎችም እንደው ያን አካባቢ አይተዋል። በዚህ አጋጣሚ ያ አካባቢ በጣም ፖቴንሻል ኤሪያ እንደሆነ ፕራይም ሚኒስተሩም በቅርቡ በሚዲያም የገለጹበት መንገድ አለ። ምናልባት ከኢትዮጵያ አልፎ ሌላ ዓለም ያ አካባቢ በራሱ ፋርሚንግ ለእርሻ ዞን ወይም ለኢንቨስትመንት ዞን ወይም ብዙ ጊዜ አንተ እንደምትለው ለንግድና ለቀጣና ትስስር ማድረግ የሚፈጅ ብዙ ነገሮች እንዳሉ አንስተንላል እና ኦሞ አዲስ የሚባል አንድ ትልቅ ሀሳብ ሰሞኑን እኛ ክሬዚ ሀሳብ ያላቸውን ሰዎች ይዘን እንመጣለን እያለን ነበርና ኦሞ አዲስ የሚባል ከፋርሚንግ ጋር ተያይዞ የምትሰራ ነው። በተለይ ካዛቫ ላይ ትኩረት አድርገህ ትሰራለህ። እሱን ደግሞ ከትናንት ወዲያም የግብርና ሚኒስተርም በሶሻል ሚዲያው ላይ የጻፋቸው ጽሁፎች አሉ። በጣም አሜዚንግ ገርሞኝ ነው። ትናንትና ማታ ደውዬልህ እባክህ እንግዳ ሁነኝ ብዬ ዛሬ መጥተህ ፈቃደኛ ስለሆንክ በጣም ደስ ብሎኛል። እስቲ ስለ ኦሞ አዲስና እዛ አካባቢ ስላለው ነገር ብትነግረን። ምንድን ነው ከምስራቅ አፍሪካ ጋር ከኢትዮጵያ ከምግብ አቅርቦት ጋር ራስን በምግብ ከመቻል አንጻር ኦሞንም የሚያህል ወንዝ ይዘን ወዴት ነው የምንሄደው? ምን ተስፋ አለን? እኔ ያለ በመጀመሪያ ያው ወደ ኦሞ ወርዳለሁ፣ ግን ኢትዮጵያ በአጠቃላይ ያው ትልቅ ሀገር ነው። አንድ አሜዚንግ ሀገር ነው። ሁለት ኢትዮጵያ ወደ 110 ሚሊዮን ሄክታር መሬት ያለው ሀገር ሆኖ ከዚህ ውስጥ ግን እስከ 70 ሚሊዮኑ መታረስ የሚችል ነው ይላል። ማለት ማንም ሀገር ይህን የሚያህል ሰፊ የሚታረስ መሬት ያለው ሀገር የለም። በመሬት ብዛትም ከሆነ ኢትዮጵያ እንደምታውቀው ጀርመን፣ እንግሊዝና ፈረንሳይ ተደምረው ነው ኢትዮጵያን የሚያክል። ጀርመን፣ እንግሊዝና ፈረንሳይ ተደምረው ነው። ከዚህ አንጻር 60 እና 70 ሚሊዮን መታረስ የሚችል ሄክታር አለን። እስካሁን ያረስነው 20 ሚሊዮን ነው የሚባለው። 20 ሚሊዮን አልታረሰም። 20 ሚሊዮን 22 ሚሊዮን ደርሰናል ይባላል። ዘንድሮ አንድ የሰማሁት ግብርና ሚኒስቴር ሰዎች የነገሩኝ ኢቭን ዘንድሮ አዲስ ለመጀመሪያ ጊዜ የታረሰ እስከ 2 ሚሊዮን ሄክታር በላይ ወደ ታረሰ እርሻ ሊስት ገብቷል የሚል አንድ ሰው ሲያወራ ሰምቻለሁ። ዳታው ምን ያህል ልክ እንደሆነ ባላቅም ግን በኢንቨስተሮች እጅ ብቻ እንኳን ኢትዮጵያ ውስጥ 2.2 ሚሊዮን ሄክታር መሬት አለ። በኢንቨስተሮች እጅ፣ በአግሪካልቸራል ኢንቨስተሮች እጅ በብዛት አክቹአሊ እነዚህ መሬቶች በዋነኝነት ያሉት ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ጋምቤላ፣ አፋር፣ ሶማሌ፣ በተወሰነ አማራና ኦሮሚያ ነው። 75% 80% በነዛ በረሃማ ግን በጣም ያለሙ ግን ትልቅ ፖቴንሻል ያላቸው ድንግል መሬት ያላቸው አካባቢዎች ላይ ነው ያለው። ስለዚህ ኢትዮጵያ ምንም እርሻና ግብርና ላይ ተያይዞ የሚመጣ ኢንዱስትሪ የምርጫዋ ጉዳይ ሳይሆን የግዴታዋ ጉዳይ የህልውና ጉዳይ ነው። ይሄን ሴክተር ሳታለማ ቢዝነስ እዚህ ሀገር ሰራው ማለትም አችልም። ኢትዮጵያውያንም ከድህነት ሊወጡ አይችልም። ስለዚህ አሁን ካንተ ፕሮግራም ጋር ሲያያዝ የኢንጂነሪንግ ፊልዱ የኢንጂነሪንግ እውቀት በሁሉም ፊልድ ያለው የኢንጂነሪንግ እውቀት በሲቪል ኢንጂነሪንግ በለው፣ በግብርና ኢንጂነሪንግ በለው፣ በውሃ ኢንጂነሪንግ በለው፣ በሜካኒካል፣ በኤሌክትሪካል፣ ኤሌክትሮሜካኒካል፣ በኢነርጂ ማመንጨት ዘርፍ እና ኢነርጂ መጠቀም ዘርፍ ያሉ ኢንጂነሪንጎች በሙሉ ተባብረው ማድረግ ያለባቸው ኢትዮጵያ ውስጥ ያለማውን 40 እና 30 ሚሊዮን ሄክታር እንዴት እንደሚለማ ነው መነጋገር ያለብን። ለምሳሌ እኔ አሁን ብዙ ጊዜ ምን እላለሁ፣ ኢትዮጵያ ሃይድሮኤሌክትሪክ ታመነጫለች በብዛት። አሁን ህዳሴ ግድቡም አልቆ ወደ ሲስተም ገብቷል አይደለ? ግን ኢትዮጵያ በፖሊሲና በህግ የሆነ ፐርሰንት ኦፍ ኤሌክትሪኳ ለውሃ ፓምፒንግ መዋል አለበት፣ ለመስኖ መዋል አለበት መባል አለበት። ቅድም ስለ ግድቦች ስታስቲክስ አንተ ስታወራ ነበር። ኢትዮጵያ ውስጥ መሰራት ያለባቸው 6-7 ሺህ 10 ሺህ የሚሆኑ ትንሽ መካከለኛና ትልቅ ግድቦች አሉ። እነዚህ ትኩረት ተሰጥቷቸው በብዛት መሰራት አለባቸው። ምክንያቱም ዝናብ ላይ ተማምነን እርሻችን ዝናብ ላይ ተማምኖ 130 ሚሊዮን ህዝብ ልንመግብ አንችልም። ስለዚህ የግድብ ስራ፣ የፓምፕ ስራ፣ የፓምፒንግ ስራ ለምሳሌ ወደ ኦሞ ብትወርድ የኦሞ ተፋሰስ
እጅግ ትልቅ የሚለማ ፖቴንሻል ያለው አገር የኦሞ ተፋሰስ። በኦሞ ተፋሰስ የደቡብ ኦሞ ዞን ብቻውን ከ1.5 1.6 ሚሊዮን ሄክታር በላይ አለው። ደቡብ ኦሞ ዞን ብቻውን ማለት 6 ወረዳዎች በብዛት አርብቶ አደር የሆኑት አካባቢዎች። ያ ቦታ ደግሞ ስትራቴጂካሊ የተቀመጠበት ቦታ ኢትዮ ሱዳን፣ ደቡብ ሱዳን፣ ኬንያና ኢትዮጵያ የሚዋሰኑበት ቦታ ሊሚት ትሪያንግል ይባላል። ገበያን በተመለከተም የአካባቢ ለማ ማለት ለኢትዮጵያ ለመሃል ሀገሩ ለደቡብ ኢትዮጵያ ለመሃል ሀገር ብቻ ሳይሆን በቀላሉ ለኬንያ፣ ለታንዛኒያ፣ ለደቡብ ሱዳን፣ ለኡጋንዳ፣ ለሩዋንዳ፣ ለኮንጎ መሸጥ የሚያስችል ቦታ ነው። እዚህ ላይ አንዳንድ ጥሩ ዜናዎች፣ 2 ኢምፖርታንት ዜናዎች የሰማሁት ከመንግስት አካባቢ። አንደኛው የአካባቢ የስፔሻል ኢኮኖሚ ዞን ይሆናል የሚል ውይይት አለ። ይሄ ማለት በእውነቱ ትልቅ ነገር ነው የሚሆነው። አንደኛ ኤክስፖርትን በከፍተኛ ሁኔታ ይጨምራል፣ የስራ ዕድል በከፍተኛ ሁኔታ ይፈጥራል። አካባቢው ስፔሻል ኢኮኖሚክ ዞን ሆነ ማለት ካፒታል በቀላሉ ወደዛ አካባቢዎች ሞቢላይዝድ ይሆናል፣ ኤክስፖርት እንትን ይላል፣ ከፍተኛ የስራ ዕድል ይፈጥራል። የአካባቢ ደግሞ ሳይለማ የቆየ አካባቢ ነው። ህዝብ ብዛቱም አነስተኛ ነው። ሰፊ መሬት አለ፣ በጣም ሰፊ መሬት አለ። ኦሞ ወንዝ አለ። ወደ ኦሞ ወንዝ የሚገቡ በርካታ ትንሽ ወንዞች አሉ። ለምሳሌ ማጎ አለ፣ ኔሪ አለ፣ ቃቆ፣ ሻርማ እንደዚህ የሚባሉ ሳላ አሜዚንግ ወንዞች አሉ። እነዚህ ወንዞች በሙሉ ትንንሽና መካከለኛ ግድቦች ይፈልጋሉ እና ያን አካባቢ በከፍተኛ ሁኔታ ማልማት ይቻላል። እጅግ አትራፊ ነገር ነው እና እኔ መጀመሪያ ኦሞ የሄድኩት ለኢትዮ ስኳር። ኢትዮ ስኳር የ7000 ሰው ሼር ካምፓኒ ነው እንደምታውቀው። ስኳር ላይ ያለ ብቸኛው የግል ኩባንያ ነው። ስለዚህ ሲቋቋም መንግስት ከሚሸጣቸው ስኳር ፋብሪካዎች አንዱን ለመግዛት አስቦ ነበር የተቋቋመው። ያ ነገር መንግስት ጋር ሲዘገይ ግን በሰበሰባት ገንዘብ ለምን የራሳችንን መሬትና ፋርም ገዝተን ትንሽዬም ስኳር ፋብሪካና ምንችለውን ነገር ሙዝም ላይ ካሳቫም ላይ አንሰራም ስንል አጋጣሚ ሆኖ በሐመር ወረዳ በደቡብ ኦሞ ዞን ሐመር ወረዳ ደቡብ ክልል ማለት ነው ካራቆርጮ ቀበሌ ላይ የቱርክ ኩባንያዎች ለጥጥ ያለሙትን መሬት ከነ ማሽኖቹ ከነ እንትኑ ገዝተን የገባ ነውና በዛ ምክንያት ነው የዛሬ 5 ዓመት ኦሞን ያየሁት። ስለዚህ ለዛ መንገድ ስመላለስ ግን ወላይታን ሳይ ጎፋን ሳይ ያን አካባቢ ሳይ ደግሞ እዛ አካባቢ አንድ በጣም ኢምፕረስ የሚያደርግ ነገር ካሳቫን አየን። የኢትዮ ስኳር ሰዎች ካሳቫን ካዩ በኋላ ለሙከራ ኢትዮ ስኳር ማሳ ላይ ተከልን አየ ነው። ከዛ አጋጣሚ ደግሞ ዓለም አቀፍ ጥናት ስናደርግ ቻይና ውስጥ ትልቅ ዲማንድ እንዳለው አወቅን። ቻይና ሄድን፣ የ15 ዓመት ጊዜ ተፈራርመን መጣን። ግን ኢትዮጵያ ያላት ፖቴንሻል የካሳቫ በኋላ አገሪቷን በሙሉ በደንብ አድርገን 2 ዓመት አልፎናል ስናጠና። ኦሞ አዲስ ያልነው ኩባንያው ለዛ ነው። ኦሞ ላይ ነው ሐሳቡ የመነጨው፣ ግን አዲስ አበባ ነው እኛ የምንኖረው። ስለዚህ ኦሞና አዲስ አበባን የሚያገናኝ ሆኖ ወደ ቻይናም ወደ አሜሪካም ወደ ሌላም ሀገር ኤክስፖርት የሚያስችል ትልቅ ፖቴንሻል ካሳቫ እንዳለው አወቅን። ካሳቫ ድንች ነው ለማያውቁ አድማጮች፣ እንደ ድንች አይነት ነገር ነው። በአንድ ዓመት የሚደርስ ነው። ከፍተኛ ምርት የሚሰጥ ነው። የእንጨት ድንች ነው የሚባለው። የእንጨት ቦዬ ይባላል ደቡብ። በዓለም ላይ 1 ቢሊዮን ህዝብ የሚበላው ክሮፕ ነው። ግን እኛ ከእናንተ ፕሮግራም ጋር የሚያገናኘን ነገር ምንድን ነው የሚለውን እመጣበታለሁ። ችግር በነፃነት አውራ ከእናንተ ፕሮግራም ጋር የሚያገናኘን ነገር ምንድን ነው? እኛ ከአግሪካልቸር ኢንቨስተሮች ጋር ነው የምንሰራው። ይህንን 2.2 ሚሊዮን ሄክታር በእጃቸው ይዘው ስንት ፐርሰንቱ መሰለ የለማው? 25% የለማው። ስለዚህ 1.6 ሚሊዮን ሄክታር አካባቢ በኢንቨስተሮች እጅ አለ ቁጭ ብሏል። ስለዚህ እኛ ገበሬውን ሄደን የገበሬውን መሬት አልጠየቅንም። ይሄ መሬት መጀመሪያ ይልማ ያለማው። ይሄ ደግሞ ሊለማ የሚችለው በኢንጂነሪንግ ነው። ውሃ መጠለፍ አለበት፣ ወንዝ መጠለፍ አለበት፣ ውሃ ፓምፕ መደረግ አለበት። ሜካኒካል ኢንጂነሮች ያስፈልገዋል፣ ኢነርጂ ያስፈልጋል፣ ኤሌክትሪካል ኢንጂነሮች ያስፈልገዋል፣ ሶላር ኢንጂነሮች ያስፈልገዋል። ከሶላር ኢነርጂ መሳብ መቻል አለበት። ትንንሽ ሚኒ
ሃይድሮ ግድቦች መስራት ካለብን መስራት ኢሪጌሽን ኢንጂነር ሃይድሮሊክ መሐንዲሶች ስትራክቸር ይፈልጋል ሲቪል መሐንዲስ ያስፈልጋል ከዚያ በኋላ ፋርሙ ላይ ከፍተኛ ሰራተኛ ይመጣል መኖሪያ ያስፈልጋል የሚገነቡ አርኪቴክቶችና ሲቪል ኢንጂነሮች ያስፈልጋል እዛ ፉድ ኢንጂነሪንግ መኖር አለበት ዝም ብለህ ሰዎችን መመገባል ኒውክሌር ቀጥሎ ወደዛ ያስፈልገው ይችላል ስለዚህ በዛ መሰረት ነው እኛ ይሄን ነገር ያመጣነውና ካሳቫ እንግዲህ ኦሞ ላይ ጀመርን ቻይና ደርሰን ስንመጣ ግን ነገር ተቀየረ ምክንያቱም ቻይና ኤምባሲ ቤጂንግ ያለው የኢትዮጵያ ኤምባሲ ይሄን ነገር እውቅና ሰጥቶ ሰርቲፋይ አድርጎት አፈራርሙን ከቻይና ካምፓኒ ጋራ የኢትዮጵያ የቤጂንግ ኤምባሲ ፌስቡክ ላይ ዜናው ሲወጣ እዚህ ስንመለስ በርካታ ኢንቨስተሮች ቢሮአችን መጡ ባንኮች መጡ ምን መጡ እኛ ኦሞ ነበር መጀመሪያ ዋናው ፕሮጀክቱ ብለን ያሰብነው ግን ከኦሞ ውጪ የደቡብ ምዕራብ ኢንቨስተሮች መጡ የጋምቤላ ብዙ ኢንቨስተሮች መጡ ኢቭን የጎንደር የሁመራ አካባቢ ኢንቨስተሮች መጡ የአፋር መጡ የሶማሌ መጡ ስለዚህ ፕሮጀክቱ አገራዊ ሆነ ፕሮጀክቱ ሲምፕል ሁለት ጎል ነው ያለው የኛ ፕሮጀክት እነዚህን ኢንቨስተሮች ቀስ ያልንም ገበሬውን በማሳተፍ በ4 አመት ውስጥ ካሳቫ በኤክስፖርት ቫልዩ ቡናን እንዲያልፍ ማድረግ ነው ቡናን ማለፍ ነው ሰርፓሲንግ ኤንድ ሰፖርቲንግ ኮፊ ነው ምንለውኛ ቡናን በኤክስፖርት ቫልዩ ማለፍ ነው ቡና በታሪኩ 2.5-2.6 ቢሊዮን ዶላር አምጥቶ ነው የሚያውቀው ስለዚህ እኛ ግን በዚህ ሁናቴ 300,000-400,000 ሄክታር በካሳቫ ሲያዝ ከ4 ቢሊዮን ዶላር በላይ ኤክስፖርት ያስገኛል ከቡና በላይ ስለዚህ ቡናን መደገፍ ማለፍና መደገፍ ኢትዮጵያ በአንድ ክሮፕ ብቻ ለኤክስፖርት ለ100 አመታት መተማመኑ አልካል ቡናውን እንደተጠበቀው ነው ቡናውን ያጠነከርን ቡናውን ያሰፋን ቡናውን ወደ ፕሮሰሲንግ ደረጃ እሴት ጨምሮ ወደ መላክ እየሄድን at the same time ግን ካሳቫን ደግሞ በዚህ ደረጃ በትልቅ ብንሰራው ቡናን የማለፍ በቂ ካፓሲቲ አለው ምክንያቱም ቡና ማክሲመም አፕሊኬሽኑ መጠጣት ነው ከዛ ውጪ ምናልባት ኮዝሜቲክ ኢንዱስትሪ ውስጥ ትንሽ ሊገባ ይችላል ከዛ የቡና ቱሪዝም ሶስት ነገር ውስጥ ነው ቡና ካሳቫ ግን 10 ኢንዱስትሪዎች ውስጥ መግባት የሚችል ክሮፕ ነው 10 ኢንዱስትሪዎች ውስጥ ይገባል ስንል በመጀመሪያ ካሳቫ ምግብ ነው የምግብ ኢንዱስትሪ ላይ ትልቅ ሚና ይጫወታል ኢትዮጵያ ውስጥ እንግዲህ ካሳቫ ሰዎች በነገራችን ላይ አዲስ አበባ ውስጥ በየቀኑ እየበሉት የሚሉት ነገር ነው አያውቁም እንጂ ማለት ነው ምክንያቱም እንጀራ ውስጥ እየተቀየጠ የሚበሉት ነገር ነው በአንድ ወቅት ሰዎች ከውቀት ማነስ ጉዳይ እሱን የሚሰሩትን ሰዎች ጄሶ ሰሩ ጄሶ ጋገሩ ምናም ተብሎ ብዙ የተንገላታበት ነገር ነውና ካለማወቅ ነው ምክንያቱም ዱቄቱ በጣም ነጭ ዱቄት ነው እንደ ወተት የሚመስልና ስታየው ጄሶ ይመስላልና ብዙ ሰው እንደቀል ሲቀባበለው ያኔ በጣም አዝን ነበር ምክንያቱም ጄሶ የሆነ ፈርሜንት የማያረግ የሆነ ድንጋይ ነውና እንዴት ሆኖ ተጋግሮ ከምጣድ ወጣ ብሎ ሰዎች ጄሶ ተጋገረ ብሎ ስንት ጆክ ነው የተሰራው እዚህ ሀገርና ያ በመጀመሪያ የውቀት ጥረታችንን የሚያሳይ አሳፋሪ ነገር ነውና ካሳቫ ምግብ ነው በመጀመሪያ ስለዚህ እንጀራ ይሆናል ዳቦ ይሆናል ገንፎ ይሆናል ኩኪስ ይሆናል ብስኩት ይሆናል ኖዱል ይሆናል ፓስታም ሊሆን ይችላል መካሮኒም ሊሆን ይችላል በተለያየ አይነት መንገድ ምግብ ነው በአለም ላይ 1 ቢሊዮን ህዝብ ካሳቫን ይመገባል በአለም ላይ 5 ትልልቅ የምግብ እህል አይነቶች አሉ ስንዴ ሩዝ ድንችና በቆሎ ናቸው አራቱ አምስተኛው ካሳቫ ነው ስለዚህ ኢትዮጵያ ሌሎች ሁሉም አሏት ሩዝም ጀምራለች ዛቲስ በጣም ጥሩ ነው ስንዴ አለን በጣም ጥሩ ነው በቆሎ አለን በጣም ጥሩ ነው ድንችም አለን ጤፍ አለን ሌሎች ሀገሮች የሌላቸው ማሽላ ምናምን አለን on the top of that እኛ ካሳቫን ስንጨምር በ2000 ወደ ሁለተኛው ጎል ይሄዳለው ማለት ነው አንደኛው ጎላችን ቡናን የሚያልፍ የኤክስፖርት አዲስ ምርትና ኮሞዲቲ ለኢትዮጵያ መፍጠርና ትልቅ ኢንዱስትሪ ማድረግ ነው ስለዚህ ካሳቫው ይመረታል በፋብሪካ ይቀነባበራል ዱቄት ፋብሪካ ይሰራል ስለዚህ ምግብ ላይ የምግብ ሴክተር ጎላችንኛ ዜሮ ረሃብ የሚባለው ነው ዜሮ ረሃብ ደግሞ ኢትዮጵያ የፈረመችው ዓለም አቀፍ ግዴታ አለባት በ2030 በዘላቂ ልማት ግቦች ውስጥ የዘላቂ ልማት ግብ 2 SDG ጎል 2 የሚባለው SDG 2 የሚባለው ዜሮ ረሃብ ባለም ላይ ነው ስለዚህ ኢትዮጵያ ረሃብ ዜሮ የሆነባት ሀገር
በ2030 መሆን አለባት። መንግስት ይሄንን በዓለም አቀፍ ደረጃ የገባው ግዴታ አለ። ስለዚህ ይሄንን እኛ እንደግፋለን። ይሄን የምንደግፈው ፕራይቬት ሴክተሩ ካሳባ ላይ በከፍተኛ ትኩረት ከሰራ መንግስትም የሚጠበቅበትን ድጋፍ ከሰጠን የሚጠበቅበት ድጋፍ ማለት ቀላል አንድ ህግ ማስከበር ነው። ሁለት ባንኮች አካባቢ በተለይ መንግስት የፖሊሲ ባንኮችም እጁ ላይ ስላሉት ማለት ነው ህግም ያወጣ የግብርናው ሴክተር ስታቲስቲክሱን ብታየው በጣም ነው የሚያሳዝነው። ለሀገሪቷ 35-36% ጂዲፒ አስተዋጽኦ እያደረገ ለሀገራዊ ምርቱ እስከ 40% አስተዋጽኦ እያደረገ ለሀገራዊ የስራ ዕድል ፈጠራ ኤምፕሎይመንት ደግሞ እስከ 70% አስተዋጽኦ እያደረገ ከሀገሪቷ ባንክ ግን እርሻ የሚያገኘው ከ3-4% በታች ገንዘብ ነው። ስለዚህ ዘንድሮ የኢትዮጵያ መንግስት ንግድ ባንክ ለምሳሌ ከሚያበድረው ውስጥ 40% ለእርሻ እንዲሆን የሚል መመሪያ አስተላልፏል ብለውናል ንግድ ባንኮች። ይሄ ትልቅ ዜና ነው ለሀገሪቱ፣ ትልቅ ዜና ነውና በዚህ መንግስት መመስገን አለበት ብዬ አስባለሁ። አፈጻጸሙንም በጣም ጠንክሮና ወጥሮ ይዞ ብሔራዊ ባንክ መከታተል አለበት። ንግድ ባንክ 40% አይደለም 20% አይደለም 10% የብድሩን ወደ እርሻ አስገባ ማለት ኢትዮጵያ ውስጥ ምግብ መርከስ በግልጽ መርከስ ይጀምራል ማለት ኤክስፖርትም ይሻሻላል ማለት። ስለዚህ ካሳባ መጀመሪያ ምግብ ሴክተርን ነው የሚነካው። 10 ኢንዱስትሪ ይነካል ብያለሁ። ሁለተኛው የመኖ ሴክተር ካሳባ እንዳለም ሙሉን ካሳባ ወይም ደግሞ የካሳባ ፋብሪካ ተረፈ ምርቱ የሚላጠው ልክ እንደ ድንች ተልጦ ነው ፕሮሴስ የሚደረገው። ልጣጩ ትልቅ የመኖ የእንስሳት መኖ ነው። ለአሳ ማለት ለዶሮ፣ ለከብት፣ ለፍየል፣ ለበግ፣ ለምናምን ለማድለብ፣ ለወተት፣ ለምናምን ይውላል። ራሱ ሙሉ ካሳባውንም መጠቀም ትችላለህ ከፈለክ። ስለዚህ ቅጠሉ ከፍተኛ የፕሮቲን ያለው ከአልፋልፋ የሚበልጥ የከብት መኖ ነው። ግን ቅጠሉ በነገራችን ላይ የሰው ምግብ ነው። ምዕራብ አፍሪካ፣ ጋና፣ ናይጄሪያ ምናምን በጣም ምግብ ነው። ኢትዮጵያም ውስጥ ይሄንን ጉዳይ ማስለመድ አለብን ብለን እንደ ኦሞ አዲስ ከብዙ ምግብ ላይ ከሚሰሩ ሰዎች ጋራ ቲም አፕ እያደረግን ነው። የተረፈ ምርት ነው፣ የሚወድቅ ነገር ነው። ግን ሰዎች ወስደውት እንደ ጎመን ቀቅለው ጠብሰው ምናምን ቢበሉት ልጆቻቸውን ቢያበሏቸው ሽሮ ውስጥ ጣል ቢያደርጉ ከፍተኛ ፕሮቲን ያለው እና ህይወትን የሚቀይር ነገር ነው። ስለዚህ መኖ ሁለተኛው የካሳባ አፕሊኬሽን። መኖ ቀላል ነገር አይደለም። ሰዎች መኖ ሲባል ማሰብ ያለባቸው የዛሬ መኖ የነገ ምግብ ነው። ቱዴይስ ፊድ ኢዝ ቱሞሮስ ፉድ ነው የሚባለው። ስለዚህ የዛሬ ዶሮ መኖ ማለት ነገ የዶሮ ስጋና እንቁላል ነው። የዛሬ የወተት ከብት መኖ ማለት ነገ ወተት ነው። የዛሬ ማድለቢያ መኖ ማለት ነገ ስጋ ነው። ስለዚህ የመኖ ሴክተሩ ያ ነው አፕሊኬሽኑ። ሁለተኛው መኖ ነው። ሶስተኛው አልኮል ነው። አልኮል ትልቅ ኢንዱስትሪ ነው። የመጠጥ አልኮልም እንዲሁም ደግሞ የባዮፊል ኢታኖል የሚባለው ትልቅ ኢንዱስትሪ ነው። አራተኛ ወረቀት ፋብሪካ ውስጥ ይገባል። የማጣበቂያና አድሄሲቭ ፋብሪካዎች ውስጥ ይገባል። የጨርቃጨርቅ ፋብሪካዎች ውስጥ ይገባል። የመድኃኒት ፋርማሲውቲካል ሴክተር ውስጥ ይገባል። ስታርች ከካሳባ የሚመረትና ራሱ ካሳባ ዱቄት፣ ከዛ ጀነራል ኬሚካል ኢንዱስትሪዎች ውስጥ ይገባል። ስለዚህ ከ10 በላይ ኢንዱስትሪዎች ውስጥ የሚገባ ትልቅ ዘርፍ ነው። ኢነርጂ ኢንዱስትሪ ውስጥ ይገባል። ምክንያቱም ቅጠሉና ስሩን ለምግብም ለምንም ከተጠቀምክ በኋላ እንጨቱ ራሱ ዘር ነው፣ መልሰህ ተክለዋለህ። ወደፊት ግን በጣም ሂውጅ የእንጨት ምርት ስለሚኖር የእንጨት ምርት ለማገዶም ይውላል። እንዲሁም ደግሞ ቦይለሮችን ምናምን የተለያዩ ትልቅ ፋብሪካ ቦይለሮችን ለማንቀሳቀስ የሚያስችል ባዮማስ ኢነርጂ ይፈጥራል። ስለዚህ ኢነርጂ ሴክተር ላይም ከፍተኛ አፕሊኬሽን አለውና ይሄ ማለት ምን ማለት ነው? ምግብ ዋስትናን ያረጋግጣል። ወደ ውጭ ሄዶ የቡናን የሚያልፍ የኤክስፖርት ብር ያመጣል፣ የውጭ ምንዛሪ ያመጣል። ኢንዱስትሪውና የእሴት ሰንሰለቱ ቫልዩ ቼኑ ረጅም ስለሆነ ከፍተኛ የስራ ዕድል ይፈጥራል እና ከዚህ አንጻር ከፍተኛ ፖቴንሻል ያላቸው አካባቢዎች ደቡብ ኦሞ አንዱ ነው። በጣም አሪ ዞን የሚባለው ሌላው ነው። በዛው አካባቢ የበስኬቶ ልዩ ዞን ልዩ ወረዳ፣ ሳውላ ጎፋ አካባቢ፣ ጋሞ ጎፋ፣ ወላይታ ትልቅ ፖቴንሻል አለው። ዳውሮ በጣም ትልቅ ፖቴንሻል አለው። በዛው ስትሄድ በደቡብ ምዕራብ ክልል የቤንች ሸኮ ዞን አካባቢ ሂውጅ ፖቴንሻል አለ።
ለምሳሌ የጉራ ፈርዳና አካባቢው ከጋምቤላ የሚዋሰነው ኤሪያ ደቡብ ምዕራብ ኦሞ የሚባል ትልቅ ዞን አለ ከደቡብ ኦሞ የሚዋሰን እና ማጂ ያሉበት ማለት ነው። ሜዴኖ ማጂ ምናምን የተዘፈረበት አካባቢና የማጂ አካባቢ ትልቅ የካሳባ ፖቴንሻል አለው። ስለዚህ ከዛው ስትሻገር ኢሚዲየትሊ ጋምቤላ ነው የሚሆነው። የጋምቤላ ፖቴንሻል አስገራሚ ነው፣ ሰፊ ነው በጣም። ከዛ በዛው ጥፍ ብለህ ስትሄድ ኢሉባቡር ፖቴንሻል አለ። ወለጋ በጣም ሂጅ ፖቴንሻል አለ። ከዛ ወደ ቤኒሻንጉል ትገባለህ ማለት ነው። ስለዚህ ኢትዮጵያ ውስጥ ካሳቫ ፖቴንሻል የሌለው አካባቢ ፕራክቲካሊ የለም። ከራስ ዳሸን ተራሮች ውጪና በውሃ ከተያዙ ጨፌ ኤሪያዎች ስዋምፕ የሚባለው ኤሪያዎች ውጪ ካሳቫ ይበቅላል፣ ትልቅ ምርት ይሰጣል። ሌላው ጥቅሙ ካሳቫ ምንድነው? ድርቅ መቋቋም የሚችል ግን ከፍተኛ ደግሞ ምርት የሚሰጥ ነው። ከበቆሎ 2 እጥፍ 3 እጥፍ የበለጠ በአንድ ሄክታር መስጠት የሚችል ነው። በአንድ ሄክታር አሁን እኛ ባለን እንትን እሱ የሚያስገርመው እኛ አሁን በርካታ ዳታዎች ወስደን 500 ኩንታል ወይም 50 ቶን ፍሬሽ ካሳቫ ተመርቶ እሱ ደግሞ ወደ 150 ኩንታል ዱቄት ይቀየራል ነው የምንለው። ግን አሁን ባየነው ግን 800 ኩንታል 900 ኩንታል 1000 ኩንታል ከሄክታር ሲመረት እያየን ነው። ይሄ የሆነበት ምክንያት መሬቱ በቆሎ ስንት ነው በአንድ ሄክታር? ድንግል ስለሆነ 50-60 ኩንታል በደንብ እንትን። ስለዚህ ካሳቫ ባይተሰልፍ የሀገራችን የምግብ ባህልንም ይቀይራል። ኤግዛክትሊ ከሚሰጠው ምናልባት ከምንበላው ጤፍ ወይም ከምንበላው በቆሎ በተሻለ የሚሰጠው ጠቀሜታ ትልቅ ነው። ሶ ኢንጂነሪንግ ጋር እንዴት እንደማስተሳሰር ጥያቄው ምንድነው መሰለህ? አሁን እንትን አይደለም። አሁን ሰዎች ይሄን ስንል ውድድር እንዳለ ውድድር አይደለም፣ ውድድር ሳይሆን ትብብር ነው። ምንድነው እኛ ውድድር አሁን እኛ ለመወዳደር ጊዜ ላይ አሁን ከጤፍ ለመወዳደር አይደለም ይሄ ጉዳይ፣ ከስንዴም ከበቆሎም ለመወዳደር አይደለም። የምግብ ካልቸራችን ይቀየራል። የምግብ ካልቸራችን ላይ ኢምፓክት ይኖረዋል። እኔና አንተ በልተን ነው ያደግነው ደቡብ ለሰላደረ ምናልባት ምንድነው መሰለህ ምንም ጥያቄ የለውም የምግብ ባህላችን ላይ ለውጥ ያመጣል። ዋናው ግን ምን መሰለህ የምግብ ዋስትና የሚባለው ነገር የምግብ ዋስትና የሚባል ነገር የለም፣ ያለው የገቢ ዋስትና ነው ይላሉ ኢኮኖሚስቶች ደግሞ የልማት ሳይንቲስቶች ይሄን ይላሉ። ካሳቫ የገቢ ዋስትናን በመፍጠር የምግብ ዋስትናን ያረጋግጣል። ገብቷል? በቂ ኤክስፖርት አለን ማለት እኮ ማሽኖች ኢምፖርት ማድረግ እንችላለን፣ መድኃኒት ኢምፖርት ማድረግ እንችላለን፣ ነዳጅ ኢምፖርት ማድረግ እንችላለን፣ ትራክተር ኢምፖርት ማድረግ እንችላለን ማለት እኮ ነው። በርካታ ስራ ተፈጠረ ማለት እኮ ሰው ደሞዝ አለው ማለት ምግብ ዋስትናውን አረጋገጠ ማለት ነው። ስለዚህ ሄሎ ዶክተር ኢየሱፍ እንደምን አለ? እንዴ ቀረብክ? ደስሎ አለል ንጌታ እንግዲህ በጣም እየሰማው ነው። ትናንትና የኢትዮጵያ ግብርና ሚኒስቴር ያወጣው አንድ ጽሑፍ አለ። በተለይ በኦሞ አካባቢ ላይ ደቡብ ኦሞ ወይም በደቡብ ኢትዮጵያ ትልቅ የመስኖ ልማትን በመጠቀም የሀገሪቱን የምግብ ዋስትና በማረጋገጥ እንዲሁም የመስኖ ስራዎችን ምናልባት ከዛ በፊትም የመስኖና የኢትዮጵያ መስኖ ሚኒስቴር ተቋም የሚባል አለ። እሱም በሰፊው የሄደበት ጉዳይ አለ በዚህ መስኖ ስራ ላይ። ያንን አንብቤ አንተም ዛሬ ሪፖርተር ላይ ከጻፍከው አንድ አርቲክል አንብቤ ነበር። ኢትዮጵያ ውስጥ ወደ 227 ግድቦች አሉ። ከዚያ ውስጥ ምን ያሉ ለኢሪጌሽን ተጠቅመዋል፣ ለመጠጥ ውሃ እንዲሁም ለተለያዩ ነገሮች ውለዋል የሚለውን ነገር እያየው ነበረ። አሁን እያነሳን ያለነው በጣም ትልቅ አስደማሚ የሆነ ሀሳብ ምናልባት የኢትዮጵያን የምግብ ዋስትና ሊያረጋግጥ የሚችል ከምግብ ዋስትናም አልፎ የኢትዮጵያን ገቢ በሰፊው ሊያስኬድ የሚችል ወይም የውጭ ምንዛሪያችን ላይ ትልቅ ተጽዕኖ ሊፈጥር የሚችል ስራ እየተሰራ ያለ ነገር አለ በእነ ዶክተር ዲሶዶ በኩል። አንተ እንግዲህ ያለን ፖቴንሻል ታውቃለህ። በዚህ አጋጣሚ ደቡብ ኢትዮጵያ እና ምዕራብ ኢትዮጵያ አመራሮችን እና አቶ ጥላሁንን እና ዶክተር ነጋሽን በዚህ አጋጣሚ በጣም ነው የማመሰግነው። ለኢንቨስተሮች ጥሩ ምቹ ሁኔታ እየፈጠሩ ባለሀብት ወደዛ አካባቢ በከፍተኛ ሁኔታ እየገባ ነው። እንደዛው ስታልፍ ደግሞ አሪዞና አካባቢ እና የግድ መጥራት ስላለብኝ ነው እና አቶ አብርሃም አታን ኢንቨስትመንት ቢሮ ኃላፊዎችን፣ ደቡብ ኦሞ ስትሄድ ደግሞ ተመሳሳይ ስም ስላላቸው ነው እና አቶ አብርሃምን ሌሎችም አመራሮች ባለሀብቱን በማስገባት ትልቅ አስተዋጽኦ እያደረጉና አካባቢውን ትልቅ የንግድ ቀጠና ትስስር ለማድረግ እንዲሁም ከትናንት ወዲያ እኔም አንተም ስትጫወበት የነበረው የመስኖ ጉዳይ ብራቁት የነበረው መሬት
ወደ ምግብ ወደ ልማት መለወጥ አለበት። ውሃዎቻችን በከንቱ እየፈሰሱ ነበረ። ወደ መሬት ይሰርጋሉ፣ ወደ አየር ይተናሉ። ይሄ ወደ አገልግሎት መዋል አለበት የሚል ሀሳብ እያነሳን ነበር። ኢትዮጵያ ውስጥ ከተገነቡ 327 ግድቦች መሀል ምን ያህሉ ለምተዋል የሚለውን በኋላ የምትሄድበት ሆኖ አሁን የሰማውን ርዕስ ተከትለን ከቴክኖሎጂ አንጻር እንዴት አድርገን በጣም ማዘመን እንችላለን የመስኖ ዘርፋችንን? ቴክኖሎጂ ላይ እስቲ በሰፊው ብትሄድልኝ። ይባቸውንም አመሰግናለሁ። ይሰማል? አዎ ይሰማል። እየሰማሁ ነበረ እስካሁን። እኔ የዛሬ እንግዳችንን በጣም ነው የገረመኝና በጣም ነው ደስ ያለኝ። እኔ ስንለው የነበረው ነገር ግልል አድርገው ነው ያቀረቡት። በተለይ ከተናገሯቸው ነገሮች የሰፋፊ እርሻዎች ምን ያህል ኢንጂነርና ባለሙያን ጠቅልሎ እንደሚይዝ በቀላሉ ብዙ ቦታ ብየዋለሁ። ሲያቀርቡ በጣም ነው ልቤን ሞቀው። ሌላኛው ደግሞ ደቡብ በተለይ ኦሞ ወንዝ ላይ እየሰሩ ያለውን ነገር፣ ኦሞ አካባቢ እየሞከሩ ያለውን ነገር ስሰማ በጣም ነው ደስ ያለኝ። ቸው በጣም ተመችቶኛል። እነ ጎፋ ምድርን የኦሞ ወንዝን በደንብ የገለጹበት ነገር ቢሆን በደንብ ራዞ ሹገር ፕሮጀክት ላይ የሰራሁት በመሆኔ በእሳቸው አንደበት ስሰማ በጣም ነው ደስ ያለኝ። እስከዛሬ እንዴት እንዳልተገናኘንም እንትላለሁ። በጣም ደስ ይላል። ቴክኖሎጂ ትንካልን በመጀመሪያ መስኖ መሰረት አድርገን ስንሰራ ብዙ ቴክኖሎጂዎች አሉ። እዛ አካባቢ የሚኖሩ አካባቢያዊ የአፈር የምናምን ነገር አይተን ቴክኖሎጂዎች መጠቀም እንችላለን። ምናልባት አሁን የመስኖ ቴክኖሎጂ በድሮን የመቆጣጠር የማየት ምናምን ደረጃ ላይ ደርሰናል። ቴክኖሎጂ ሲመጣው ማለት ተግበር እንችላለን እና በተለይ ደግሞ የግል ባለሀብቶች እንደዚህ አሁን ማን ነው ኢንዱስትሪያቸው እንደዚህ ያሉ መምጣታቸው በጣም ደስ ይላል። ምክንያቱም እነሱ ያፈራ መንግስትም በጥንቃቄ መሄድ አለበት ያለበት እንደመሆኑ የግል ባለሀብቶች አካባቢ መግባታቸው በጣም ደስ ይላል። ቴክኖሎጂ በተመለከተ ለዛ አካባቢ የሚሆነው ብዙ አለ። ከቦታ ቦታ ሰፈር በአየር አይነት አንድ ስለሚለያይ ለአንድ ቦታ የሚኖር ማለት እንችላለን። ግን በድሮን በሪሞት ሴንሲንግ በምናምን መተግበር እንችላለን። ብዙ አለ። አሁን እንደዚህ ነው ማለት ከቦታ ቦታ ስለሚለያይ ውሃ የሚቆጥቡ የሰው ጉልበት የሚቀንሱ ፕሪሲሽን አስተካክሎ ሪል ታይም በጊዜ የማጠጣት ቴክኖሎጂዎች ብዙ ነው ያለ ብዙ አሉ። የሚተገበርበት ነገር አለ። አሁን ዳይሬክትሊ የካናል ላይ በመለከት ወይ ምን ስንል እየሰራን ያለ ነገር አለ። ቤቶች እንዴት እናድርጋቸው፣ ኮንትሮል ውሃ የማጠጣት ኮንትሮል እንዴት አውቶሜት እናድርገው፣ ከተለመደው እንትን ወጥተን ሪል ታይም ወዲያውኑ መረጃ ሰጥተውን እንተግብራቸው የሚሉ ነገሮችን በስፋት መጠቀም እንችላለን። ሌላኛው ቅድም ካነሱት ከአዛባ በተጨማሪ አካባቢ በጣም የሚገርመው የተሞከረም ጥናት አለ። የኦሞ ኩራዝ ሹገር ፕሮጀክት ላይ የሱፍ አበባ በጣም ፖቴንሻል አለው። ጭማቂው ነው ከዩክሬን ይመጣ የነበረ የኢትዮጵያ ኢንዱስትሪዎች በሙሉ ጭማቂ ነው እንትን የሚሉት ሙከራ አድርገን በገበያ ጥናት ላይ የሚጠበቁኝና የአካባቢን የሱፍ አበባ እንደውም ሪፖርት ላይ እኮ የኩራዝ ሹገር ፕሮጀክትን የግብርና ማዕከል በማድረግ እንድረስበት ጽሁፍ ያለው እና እንዳለ እዛ ላይ የጣፉት ነገር ነው
እሳቸው ያወሩት ያቀረቡት በጣም ነው የገረመኝ እና ቢሞቀውም በዛ ለካ በዛ በኩል መሄድም አካል አለ ያ አካባቢ ደግሞ ገልጸውታል። ሁሉን ነገር ብዙውን ነገር ገልጸውታል። ምንም መናገር እንዳለብኝም አሁን ግራ ሲገባኝ ፍርፍር አድርጎ የተናገሩት ዶክተር ዩሱፍ እንደው ከይቅርታ ጋር እንዳቋረጥኩ ልክ ነህ። ዶክተር ኤርሲዶ ብዙ ነገር አውርተዋል። እኔ አሁን ከአንተ በጣም ስማቸውንም ላስታውስ እንደውም በዚህ አጋጣሚ በጣም ብዙ ልታግዛቸው የምትችለው ስራዎች ይኖራሉ። ከዚህ ስንወጣ አገናኛለሁ፣ በስልክም ታወራላችሁ። በዋናነት ግን አሁን እየተሰራ ያለው ትልልቅ ስራዎች ያን አካባቢ ወደ ልማት ወደሚፈለገው ግብ ለመድረስ ያለንን የውሃ ሀብት ያለንን የተፈጥሮ ሀብት በደንብ በአግባቡ ለመጥቀም ኢሪጌሽኑን እርሻውን ከኢንጂነሪንግ ጋር ለማስተሳሰር ብዙ ነገር እየለፋን ነበረ። የትምህርት ፖሊሲያችን ዶክተር ሁላችሁ ነው የአዋሽ የኦሞ ወንዝን ብቻ እንትን አድርጌ ከቴክኖሎጂ አንጻር አካባቢ ብዙ ባለሀብቶች መሬት እየወሰዱ እንደሆነ አውቃለሁ። የኦሞ ወንዝ እንዳለ ስናየው መሬቱንና ስናየው ለፓምፕ ኢሪጌሽን ወይም በጣም አስቸጋሪ ውሃውና ስናየው። ስለዚህ እኔ አሁን ታቸውም ነው አንድ ላይ ተቀናጅተው የሆነ ግድብ ነገር ተገንብቶ በኢንጂነሪንግ በየቦታው ፓምፕ ወንዝ ላይ እና አካባቢ ላይ አስቸጋሪ ስለሚሆን ግድብ ተገንብቶ ያንን ኩርሻ የምናለማ መንገድ ወደፊት የምናይበት ይመስለኛል ከኢንጂነሪንግ አንጻር። ምክንያቱም ያፈሩ የወንዙን ባህሪ ያንን ነገር ስለዚህ ከኢንጂነሪንግ እና ታንክ ዩ ዶክተር ዩሱፍ በቃ ዋናው መልስ መልሰልናል። ትልቁን ነገር የትምህርት ፖሊሲያችንን እንዴት ታየዋለህ ዶክተር? ፕሮጀክት ስናጠና የዛሬ በ1970 ምናምን የኮሪያ ባለሙያዎች ሁሉ ሪኮመንድ ያደረጉ አግኝተነዋል። እሱም ፖይንት ኦልሬዲ ከዚህ በፊትም ስላወራ ነው። እኔ አሁን ዶክተር ኤርሲዶ ያነሱት እርሻ ከኢንጂነሪንግ ጋር በሰፊው እንደሚቀናጅ አውርተውልናል። ሪሊ ኢሪጌሽን ውስጥ የትምህርት ፖሊሲያችንን በደንብ ኢንቮልቭ እንዳያደርገዋለን ወይ? ሃይድሮሊክስ መሀንዲሱ በአግባቡ ይተገብራሉ? ኢሪጌሽን ምንድነው? የትምህርት ፖሊሲያችን ላይ ጋፖች እንዳሉ እሱን በእናትህ አውራን። እሱ እንድታወራኝ ነው ፈለግኩት። ፖሊሲና በትልልቅ ተቋማቶቻችን ውስጥም ሰርቶ ገብቶ ያስቸገረን ነገር ምንድን ነው መሰለህ? የኢንጂነሪንግ ከቅድም አስሮታልበት ከህንፃ ጋርና ከእንትን ጋር ይዘውት ኢሪጌሽንን ግብርና ይሄ ማረስ ብቻ ነው። ኤሌክትሪካል ቅድም ያሉት የዘረዘራቸው ማንኛውም የኢትዮጵያ የኢንጂነሪንግ እንትኖች ከኢሪጌሽን ጋር ተይዘው ነው የሚሄዱትና የትምህርት ስርዓታችን ኢሪጌሽንን ረስቱ። እኔ አንደኛው እንትን ነኝ አለማያስማር ኢሪጌሽን ተረስቷል። የትምህርት ስርዓታችን ውስጥ ጠፍቷል። ከየተቋማቱ በምን ምክንያት ሆነ አላውቅም ወይም እንትን አላውቅም ጠፍቷል። ስለዚህ መመለስ አለን። አሁን ቅድም እንደተነሳው መመለስ አለብን። አንድን እርሻ ሰፊ እርሻ የመስኖ እርሻ ስንገነባ እነኚህ ሁሉ ኢንጂነሮች ያስፈልጉናልና ኢሪጌሽንን ወደ ትምህርታችን መመለስ አለብን ነው እኔ ብዙ ጊዜ ተጽፎበትም ስናገር የነበረው። መመለስ አለብን። የለም በጣም ጥቂት ተማሪ ነው የሚማረው። ለዛውም እኔ ልቆም ባለዋል ለምን ሃይድሮሊክ ኢንጂነር አትሆንም? አለምን አንተን ኢሪጌሽን ኢንጂነር ምን ያደርግልሃል? ኢሪጌሽን ኢንጂነር ምን ያደርግልሃል? እስካሁን ኢቭን ባለሙያውን አይድል ማድረግ እንዳይሰራ ተግባር ውስጥ እንዳይገባ ብዙ ቻሌንጅ አለ። ባለሙያን መግፋት፣ ከሀገር እንዲወጣ ማድረግ፣ የትምህርት ፖሊሲው ላይ ጣልቃ መግባት ቀረበው ምን እንትን ጥቅሙን እንዳንረዳ ተደረገ። አገር እንዴት እንደሚለውጥ ቅድም
መድገም ስለማልፈልግ አትድገመው። ጥቅሙን ረስተነዋል። ለዚህ ነው ይባቸው ላይ እየቀረበ እንኳን ዶክተር ቀርበው እናወራው ረስተነዋል። የለም ባለማለ እኔ በየስብሰባው በጋይድላይኖች ምናምን ይችላል ስልጣን ያሰጣለሁ ምን እላለሁ የለም። ስለዚህ ለትምህርት ሚኒስትርም ሆነ ለተቋሞቻችን እንደገና ሊሆን ማሳሰብ አለብን። በጣም አስፈላጊ ላይ አለብን። የለም ብዬ ነገር የለም ማለት ደረጃ ላይ እንደ አስፈላጊነቱ የሚፈለገውን የሰው ኃይል እያመጣልን አይደለም። ውጭ ሀገር ሄደው ተምረው የሚመጡትን ቢሆኑ ሪሌትድ ወይም የተዛማጅ ትምህርቶችን እንጂ ኢሪጌሽን የሚባለው ትምህርት በአውሮፓ ምናምን ሄደስማ ጥቂት ቦታ ነው የምታገኘው። እሺ ዶክተር በጣም ነው የማመሰግነው ለነበረን ቆይታ። ያው እንደምታውቀው ሰዓት ስለሚገድበን ላቋርጥ ነው። መልካም ለተመሰንበት። በቀጣይ ጊዜ አሁን እንደ ዶክተር ያሉ ሰዎችን እያመጣን ሊባቸው ላይ እንደዚህ ማድረግ አለብን። እያደንን ማውራት መነጋገር አለብን። በጣም አመሰግናለሁ። እሺ ነበር በጣም አመሰግናለሁ። አሁን ምን መሰለህ ዶክተር ዩሱፍ ባለው ጉዳይ ላይ ማለት ነው አንድ ኢትዮጵያ ውስጥ የትምህርት ፖሊሲ ስላነሳ ነው በፎርማል የዩኒቨርሲቲ ትምህርትና በኢንዱስትሪ መካከል መሀል ላይ የሚኖር የትምህርት አይነት መኖር አለበት። ምን ማለት የመሰለ ኢሪጌሽን ኢንጂነር ከአርባ ምንጭ ስለወጣ ማሳ ላይ ስታመጣው ኢሪጌሽን ኢንጂነር ሊሆን አይችልም። ከዛ ወጥቶ የ6 ወር ይሁን የ3 ወር ይሁን የ1 ዓመት ይሁን ፕራክቲካል እርሻው ላይ ቁጭ ብሎ ኢሪጌሽን መማር አለበት። በሁሉም ፊልድ ይሄ መኖር አለበት። አካውንታንት ከትምህርት ቤት እንደወጣ ባንከር መሆን አይችልም። ባንኪንግ ኤንድ ፋይናንስ መማር አለበት። ኢቭን ባንኪንግ ኤንድ ፋይናንስ ዲግሪ ይዞ የወጣ ሰው እንዳወጣው ባንከር ሊሆን አይችልም። ሜካኒካል ኢንጂነሪንግ ከሆነ ከወጣ በኋላ ትራክተር ኢንጂነሪንግ ላይ ወስዳ አጭር ጊዜ ማስተማር አለበት። ስለዚህ አዲስ ፕራይቬት ሴክተሩ የሚሰራው ትልቅ ኢንዱስትሪ አለ። በፎርማል ዩኒቨርሲቲ ትምህርትና በኢንዱስትሪ መካከል ያለውን ጋፕ የሚዘጋ ማለት ነው። እኛ አሁን እንደ ቀልድ አሁን እኛ ምንለው አለ አሁን ካሳቫን አሁን ስናስፋፋኛ አንዱ የምናደርገው ስሞል ካሳቫ ኮሌጅ የሚባል በየዞንና ክልሉ የሚኖር እርሻዎች ላይ ያለ ፕራክቲካል በቃ ካሳቫን በ4 ወር ውስጥ ፕላንት ሳይንስ ይማር። ያ12 ያፍል የጨረሰ ልጅ ለምን አይሆንም? ከፈለገ በአማርኛ ካሪኩለም ሰርቼለት ካሳቫ እንዴት እንደሚማር እንደሚታረስ እንዴት እንደሚኮተኮት ምናምን እዛው ካሳቫው መሬት ላይ አስተምረዋለሁ። አግሮኖሚን በተመለከተ ፋብሪካ ውስጥ ካሳቫ እንዴት ወደ ዱቄት ይቀየራል የሚለውን ሲቪል ማለት የሆነ ኢንጂነር ኤሌክትሮሜካኒካል ይሁን ሜካኒካል ይሁን ሌላም ይሁን አምጥቼው ቴክኒክ ናሙያ ግራጁዌትም ይሁን አምጥቼው 6 ወር ወይም 1 ዓመት ፋብሪካ ላይ አስቀምጬው ቀጥቅጬው ደንበኛ የፋክተሪ ኢንጂነር አደርገዋለሁ ማለት ነው። ስለዚህ ያልተሰሩ ስራዎች አሉኛ አሁን ፖሊሲው ጋር ብቻ አይመስለኝም። በቃ ትምህርት ቤቶቹ ዲግሪ ያስይዘው የሆነች ነገር ትንሽ ሼፕ አድርገው ካወጡልን የሚቀረውን ነገር ደግሞ ኢንዱስትሪው መስራት አለበት ብዬ ነው የማስበው። ሌላኛው ሳረሳ የዩሱፍ ኦሞ ላይ ያነሳው ነገር በጣም ኢምፖርታንት ነው። ምክንያቱም ኦሞ ወንዙ በጣም ትልቅ ወንዝ ነው። እጅግ አስቸጋሪ ወንዝ ነው። ኮሞ ወንዝ ላይ በቀላሉ ፓምፕ ዳሩ ላይ ያስቀምጠ ፓምፕ አደርጋለሁ ማለት በጣም ከባድ ነው፣ ይቸግራል። እኛውን በኢትዮ ስኳር በምናምን ብዙ የተፈተነው ነገር አለ። ስለዚህ በአጭር ጊዜ እሱን ቴክኒካሊ እየፈታን ሶላር ፓምፕም እየተጠቀምን አመቺ ቦታዎችም እየመረጥን ዛፍም እየተከልን እየሰራን በመካከለኛና ረጅም ጊዜ ግን የኦሞ 5 ወይም 6 የሚባለው ግድብ መሰራት አለበት። እሱ ግድብ ለኤሌክትሪክ በደንብ ፊዚብል አይደለም ሲሉ ሰምቻለሁ። ኢንቨስትመንቱ ትልቅ ነው። ጀነሬት የሚያደርገው ኤሌክትሪክ 650-700 ሜጋዋት አይበልጥም። ስለዚህ በኤልፓ ፕሮጀክት ኦነርነት ከሄድክ አያዋጣም ሊሉ ይችላሉ። በሚክስድ ከሄድክ ግን ያዋጣል። 600 ሜጋዋትም አምርተህ እንደገና ደግሞ እዛ አካባቢ በ100 ሺህ የሚቆጠሩ ሄክታሮችን በመስኖ ለማልማት አሁን ደግሞ ሌላ አስፈላጊነት መጥቷል። ከመስኖ በተጨማሪ ጎርፍ መከላከል። ምክንያቱም የኦሞን ዜሮ የሚገባው ቱርካና ሐይቅ ወይም ሩዶልፍ የሚባለው ሐይቅ ነው። እሱ ደግሞ የኢትዮጵያ ዳሰነች የሚባለው ህዝብ የሚኖርበት የኡምራቴ ከተማ ያለችበት ወረዳ ነው። አሁን ባለፈው 2 ዓመት ሐይቁ ሞልቶ ወደ ኋላ
ባክፍሎ እያደረገ ከ90 ሺህ ሄክታር በላይ የዳሰነች ወረዳን መሬት አጥለቅልቋል። ስለዚህ ይህን ጎርፍ መከላከል በመጨረሻ የሚቻለው ግድብ ከላይ በመስራት ነው። ስለዚህ ግድብ ከላይ መስራት ቅድም ዶክተር ዩሱፍ እንዳለው ምንም ጥርጥር ያለው አይደለምና እንደ ዜና ፎርማል ባይሆንም እንደ ዜና ከክልሉ ባለስልጣኖች የሰማሁት ነገር አለ። የኢትዮጵያ መንግስት ኦሞ 5ን ይሰራል የሚል ይጀመራል የሚል ሰምቻለሁ። ይሄ ትልቅ ተስፋ ነው። ጥቅሙ በጣም ብዙ ነው። የተወሰነ ኤሌክትሪክ ያመነጫል። በመቶ ሺህ የሚቆጠሩ ሄክታሮች በቀላሉ ያለ ነዳጅ በግራቪቲ ያለ ነዳጅ ይለማል። ከዛ ቀጥሎ ደግሞ ጎርፍን ይከላከላል። ከዛ ቀጥሎ ደግሞ ከ90 ሺህና 100 ሺህ ሄክታር መሬት በላይ የግጦሽ መሬት የአርብቶ አደሩን ያስለቅቅልናል ማለት ነው። ስለዚህ ይሄ ፕሮጀክት ትልቅ ሀገራዊ ጠቀሜታ ያለው ፕሮጀክት ስለሚሆን ታስቦ ይሰራል ብዬ አስባለሁ። አንዳንድ ኒውሶች ሰምቻለሁ። ትልቅ ነገር ነው። ሌላው ግን አሁን ባለበትም ሰዎች እየተባበሩ መስራት አለባቸው። ለምሳሌ 40-50 ኢንቨስተሮች እያንዳንዳቸው የራሳቸውን ፓምፕ ስቴሽን ስለማቆም ትተው ወንዙን እንዳለ ሲስተሙን እያጠኑ የቱ ቦታ ላይ የጋራ ውሃ ብናወጣ ይጠቅመናል፣ የቱ ቦታ ላይ የጋራ እንትን ብንሰራ ይጠቅመናል ምናምን የሚለው ማወቅ አለባቸው። ወደ ኦሞ የሚገቡ ወንዞችንም ለምሳሌ እንደ ቃቆ ወንዝ፣ እንደ ኔሪ ወንዝ፣ ማኪ፣ እንደ ሳላ ምናምን ወንዞችንም ስትራቴጂካሊ እንዴት መጠቀም እንደሚችሉ ኢንቨስተሮቹን ማሰብ አለባቸው። የኢትዮጵያ መንግስት በተለይ የቆላና መስኖ ምናምን ሚኒስቴር በዚህ ላይ በጣም ሊደግፉ ምናምን ይገባል። ምክንያቱም ይሄ ነገር የሚከፍል ነገር ስለሆነ ሪተርን ኦን ኢንቨስትመንት የሚባለው ማለት ያወጣውን የሚመልስ ነው። ስለሆነ በጣም ጠቃሚ ነው እና በአሁኑ ጊዜ እርሻ ላይ አፕላይድ የሚሆን የማይሆን ማለት ነው የሚሆን አይደለም የማይሆን የኢንጂነሪንግ ፊልድ የለም። ሶፍትዌር ኢንጂነሪንግ ትልቅ አፕሊኬሽን አለው። አርቲፊሻል ኢንቴሊጀንስ ትልቅ አፕሊኬሽን አለው። ሲቪል ኢንጂነሪንግ ግልጽ ነው። ኢሪጌሽን ኢንጂነሪንግ ግልጽ ነው። ሜካኒካል ግልጽ ነው እና በሌላ አነጋገር እርሻ ኢንጂነሪንግ ነው። ተባረክ። በጣም ነው የማመሰግነው። ካለን ሰዓት አንጻር ሁለት ጥያቄ ልጠይቅ ከኦሞ አዲስ ጋር የሚያያዝ በጣም በርካታ ኮንትራክተሮች ኢንቨስተሮች ወደ እናንተ እየመጡ ነው። ያንን ማኔጅመንት ትወስዳላችሁ። እነዛ ኢንቨስተሮች ጋራ ከኮንትራት አንጻር እንዴት ነው የምትሰሩት? ባንኮችስ እንዴት ነው የሚተባበራቸው? 7 ደቂቃ ነው ያለን። የባንኮችስ አስተዋጽኦ? ምክንያቱም ኢትዮጵያ ውስጥ እንደተለመደው ታውቃለህ፣ ድሮ ጋምቤላ፣ ቤንሻንጉል ምናምን ሲባል ሰምተህ ታውቃለህ። ብዙ ኮንትራክተር ገንዘብ ወስዶ ቦሌ ፎቅ ሰራበት ነው። ፕራክቲካሊ አይተናል። የዛሬ 10 ዓመት የተያዘ መሬት እርግጥ የተጋነነ ነው፣ ግን አልሆነም አለም ግን በጣም የተጋነነ ግን አሁን እሱን የሚቀይር ነገር ነው ኦሞ አዲስ ይዞ መጣው። ምንድነው እኛ ይዘን የመጣ ነው? በመጀመሪያ አዋጅ አይ ቲንክ አዋጅ 1289 ወይም የኢትዮጵያ የኮንትራት አምራችነት ውል አዋጅ የሚባል ግብርና ሚኒስቴር ያወጣዋል። ምናልባት ኢትዮጵያ ውስጥ ግብርናን ከስሩ የግብርና ኢንቨስትመንትን ከስር መሰረቱ በመቀየር የኢትዮጵያ የምግብ ዋስትናና የኢንዱስትሪ ግብዓቶችን በስፋት ለማምረት የሚያስችል አዲስ አዋጅ ነው ይሄ አዋጅ። ምክንያቱም ከግብርና ሚኒስቴር ካሉት 4 ዘርፍና ሚኒስትር ዴታዎች ውስጥ አንደኛው ዘርፍ የግብዓትና ኢንቨስትመንት ዘርፍ ይባላል። ያ ግብዓትና ኢንቨስትመንት ዘርፍ ነው ይሄን አዋጅ ያወጣው። በዚህ አዋጅ መሰረት የግብርና ችግሮች እንዴት ነው የሚፈቱት ነው። የኢትዮጵያ የግብርና ችግር በዋነኝነት 2 ነው፣ የካፒታልና የቴክኖሎጂ ነው። ስለዚህ ካፒታል፣ ቴክኖሎጂና ገበያ 3ቱ ናቸው። ስለዚህ ኦሞ አዲስ ገበያ ላይ ይሰራል። የውጭ ሀገር ገበያ፣ የቻይና ምናምን፣ የሀገር ውስጥ ገበያ ላይ ይሰራል። ቴክኖሎጂን በተመለከተ ደግሞ የቴክኖሎጂ ግብዓቶችን ያሳልጣል። ሌላኛው ካፒታል የሀገር ውስጥም የውጭ ሀገር ካፒታልም ወደ አግሻቻ ኢንቨስተሮች እንዲደርስ ያደርጋል። ይህን በምንድን ነው የምናደርገው? በጣም ዓለም አቀፍ ደረጃውን በጠበቀ የፕላትፎርም ነው። በአውሮፓ እና በዓለም ምናልባት ቁጥር 1 የሆነ የአግሻቻ ሶፍትዌር ካምፓኒ ጋር ነው የምንሰራው። አግሪቪ ይባላል። ይህ ኩባንያ ብራሰልስ እና ለንደንም አይ ቲንክ ኦፊስ አለው፣ ከክሮኤሽያም ኦፊስ አለው። በዓለም ላይ ከ130 በላይ ሀገሮች ይሰራል። ልክ አሁን ንግድ ባንክ የራሴ ኮር ባንኪንግ ሶፍትዌር አለኝ ትልቅ ይላል አይደል? ንግድ ባንክ በሺህ የሚቆጠሩ ቅርንጫፎችን በሙሉ በዛ ሶፍትዌር ነው የሚሰራው አይደል? ስለዚህ የኛም አግሪቫይ በመቶ የሚቆጠሩ በሺህ የሚቆጠሩ ኢንቨስተሮችን በዚህ ነው እኛ የምናስተባብረው። ስለዚህ በዚህ ሶፍትዌር እኛ እያንዳንዱ ይህን ሶፍትዌር የሚጠቀም ከኛ ጋር የሚሰራ ካቻ ኢንቨስተር የእያንዳንዱን ስራ በየቀኑ ምን ዘራ፣ ምን አጨደ፣ ምን ደረሰ የሚለውን ነገር ሶፍትዌሩ ፓወር ይሰጠናል። ያንን ለዛ ኢንቨስተሮቹ ይከፍላሉ።
አንድ ሁለተኛ ይሄ ሶፍትዌር ከባንኮቹ ጋር እያያዝና ባንኮቹ ፋይናንስ ያደረጉት እርሻ ትራክተር ግዢ ለትራክተር ሰፕላየሩ፣ ፋብሪካ ከፈለጉ የዱቄት ፋብሪካ የካሳባ ምናምን ፋብሪካ ለሚሰጣቸው ሰው እጃቸው ላይ የሥራ ማስኬጃና የደሞዝ ምናምን ደሞዙም በባንኮቹ አካውንት በሰራተኞቹ አካውንት ነው የሚሄደው። ስለዚህ ከዚህ በፊት ለእርሻ ተበድሮ ብረት ነግደዋል ለእርሻ ተነግደው ምናምን የሚባለውን ወሬ የምናስቀረው በዚህ አይነት ነው። ስለዚህ እኛ ኢንሹራንስ፣ ግብዓት፣ ባንክ ሰርቪስ፣ ማኔጅመንት ሰርቪስ በኮምፒውተር የተደገፈ በሶፍትዌር የተደገፈ ዓለም አቀፍ ፕላትፎርም ያለው የእርሻ ማኔጅመንት ሰርቪስ ነው የምንሰጠው። ስለዚህ እኛ ኦማዲስ አንድ መሬት አይዝ የ100 እና የ1000 ኢንቨስተሮችን ስራ በዚህ ኢንተርናሽናል ሶፍትዌር ነው የምናስተዳድረው። ማሳ እርሻውን ራሱ ቤቱ ቁጭ ብሎ ይቆጣጠራል። ማንም ሶፍትዌር ኢንተረስት ያለው ሰው በሙሉ አሜሪካ ያለ ባለሀብት ኦሞ ያለውን ስራ መከታተል ይችላል። አንደኛው ቢዩቲ እሱ ነው። ለምሳሌ አሜሪካን ሀገር ውጭ ሀገር ያሉ ዲያስፖራዎች ይኖራሉ። ፋብሪካ ላይ ኢንቨስት ማድረግ ይፈልጋሉ። ፋብሪካውን ግን እንዴት አየዋለሁ ካሉ ፋብሪካውን እዛ ሆኖ ማየት እንዲችሉ ያስችላል። ይሄ ገቢና ወጪውን የዋጋ ፍላክቹዌቱንም ፋብሪካቸው ዛሬ ስንት ካሳባ ገዛ፣ ስንት አስገባ፣ ስንት ዱቄት አስወጣ ለማሸጥ የሚለውን እዛ ሆኖ ማየት የሚችሉበት ካፓሲቲ አለ። እርሻም ላይ ኢንቨስት ካደረጉ እርሻቸው በተወሰነ ደረጃ በትክክል መያዙን መከታተል የሚያስችል አቅም አላቸው። ስለዚህ እኛ ይህንን ሶፍትዌር በመጠቀም ሁሉም ሰው እርሻ ሊኖረው አይገባም። እርሻ ያላቸው ሰዎች አሉ፣ የሆኑ ሰዎች ደግሞ ገንዘብ አላቸው። ባለ ገንዘቡን ከባለ እርሻ ብዙ ነገር እንጠብቃ። በጣም ሂውጅ ብዙ ጠብቁ። ደግማችሁ ጋብዙን። ጋብዛለሁ ማለት ያው አንድ ሰዓት ናት ያለችን። በደንብ ነው የምናወራበት በቀጣይ። በዚህ አጋጣሚ ቫሾውን አመሰግናለሁ። በዚህ አጋጣሚ የደቡብ ኦሞ ዞን አስተዳደር አመራሮቹን እነ ማዕከል እነ ሎቶሪሲ እነ አብርሃም እነ አቶ ሳሙኤል አህመር ወረዳ እነሱን ማመስገን ወዳለሁ። የአሪዞን ዋና አስተዳዳሪ አብርሃም እነ ደመላሽ እነ ፍቅረ ስላሴ ልዩ ነገር ነው ያደረጉልን። የደቡብ ክልል ኢንቨስትመንት ቢሮ ውስጥ እነ ጸዳለ እነ በድሉ እና አቶ ጥላውን እና ቲሙ ሪሊ ኢንቨስትመንት ላይ እየሰሩ ያለው ነገር ተስፋ ለሀገሪቷ ተስፋ ስለሆነ በዚህ አጋጣሚ ላመሰግናቸው ይችላሉ። ደቡብ ምዕራቦች ጋር በጣም አሁን ግንኙነት እየጀመርን ነው። እርግጠኛ ነኝ እነ ዶክተር ነጋሽ ጋር ብዙ ነገር እንደምንሰራ አስባለሁ። በቅርቡ ሚዛን ላይ ለጉራ ፈርዳና ለዳውሮ ዞን የካሳቫ ኢንቨስተሮች አንድ ስልጠና በጣም የምወደውና ማከብረው መመሪያ ነው። ትልቅ ሰው ነው ነጋሽ እናውቃለን። እዛ አንድ ትልቅ ስልጠና ይኖረናል። የጋምቤላ መንግስት የጎጎ ወረዳ አስተዳደር ብዙ ድጋፍ አድርገውልናል እስከዛሬ። ጋምቤላ ላይም አንድ ስልጠና ይኖረናል በቅርቡ ከግብርና ሚኒስቴር ጋር በመተባበር። ጂንካ ላይ አንድ ስልጠና ይኖረናል ከግብርና ሚኒስቴር ጋር በመተባበር። ስለዚህ እነዚህ አካባቢ ያለው አመራር እየሰጡን ላለው ድጋፍ በእውነት አመሰግናለሁ። ድጋፋቸው ይቀጥል ነው የምንለው። እኛ ወጣቶቻችን ስራ ማግኘት አለባቸው፣ መሬቱ መታረስ አለበት፣ ምግብ መርከስ አለበት እና ይሄ ነው እኛ የምፈልገው። አመሰግናለሁ ዶክተር፣ በጣም ነው አመሰግነው። የነበረን ቆይታ ከሰዓት ማጠር አንጻር ቢገድበንም በሌላ ጊዜ ተመልሰን እንመጣለን። ብዙ ሀሳብ ጥያቄዎች ከኮንትራክተሩም ከባለሀብቱም ከመንግስትም የተነሱ ነገሮች አሉ፣ ግን በቀጣይ ጊዜ ጠይቀሃለሁ። ዛሬ ግን በጣም ደስ ብሎኛል። አክብረኝ ወደኝ እዚህ ግቢ ለመጀመሪያ ጊዜ ነው አይደል? አዎ ለመጀመሪያ ጊዜ ስለመጣ በጣም ኮንትራክተሮችን በልዩነት እንፈልጋቸዋለን። ፋርም ስቴት ዴቨሎፕ ለማድረግ ሁሉንም አይነት ኮንትራክተሮች ከውሃ ከመስኖ እስከ ሲቪል ኮንትራክተሮች እንፈልጋለን። አመሰግናለሁ። መልካም ሳምንት። በሌላ ጊዜ እስከምንገናኝ ደህና ሁኑ። ደህና ሁኑ። ቻው።